ሩታ የቤት ስጦታ ተበርክቶላታል። በዚያም ደስ ብሏታል። እሱ በሌለበት ደግሞ ወደ ቤቷ እንድትሄድና እዛ የተዘጋጀውን ፕሮግራም ደግሞ ከጓደኞቿ ጋር እንድታይም አብርሃም ነግሯት ነበር። ሩታ ስታይ በጣም ደንግጣለች። ፕሮግራሙ ደስ ይል ነበር። ለሷ ለልጇ ደስ የሚል አቀባበል ነበር እነ ጽጌ ያደረጉላትና የእነ ጽጌም ጎረቤት መሆኗ ነው። እንግዲህ አንድ አፓርትመንት ላይ ናቸው ማለት ነው። ደስ ብሏታል። ሩታ ቤተሰቦቿ ሳይቀር አመስግኗታል። ከወሊድ በኋላ ወፍረሻል፣ ተመችቶሻል፣ በደንብ አርሰውሻል እያሏት እየቀለዱባት ነበረ። ደስ ይላል እውነት አቀባበላቸው ማለት ነው። የአብርሃምና የሩታ ልፋታቸው እንግዲህ ያው ደስ የሚል ነው ማለት ነው። ከሁለቱም ሳትኮኑ አንደኛዎቹን ብቻ ደግፋችሁ ደግሞ አንደኞቹን ጥብ እያደረጋችሁ እየነበራችሁ አሁን ምን ተመልሱ። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ተትረፍረፍ ይበል። ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ ቪዲዮን ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉ ትላለው። ሄርሜላ ጉድ ሆነች፣ ሄርሜላ ተበላች፣ ሁለቱ ተለያይተውልኛል ብላ እሷ እንግዲህ ከአብርሽ ጋር ለመሆን የፈለገችው አልተሳካላትም። ጋሽም እሰይ ስለቴ ሰመረ እያለ ዘምሯል። የገና ለታ ልዩ ስጦታ ለምራቱ ልጁ ስለሰጠ በዛ ሁለቱ ደግሞ አንድ ጋር ስለሆኑለት ጋሼ ዘምሮ ማለት ነው። እሰይ ስለቴ ሰመረ እያለ ደስ የሚል ጋሼ ዘምሮ ማለት ነው። አብርሃም ከዚህም በላይ እንግዲህ መስራት የሚችሉ ምርጥ ጥንዶች ናቸው ማለት ነው። የነጽጌ አቀባበል ልዩ ነበረ፣ ግን አብርሃም ለምን እንዳልነበረ አልገባንም። ምክንያቱም አልገባም ማለት ቤት ውስጥ አልነበረም። የዛ ምክንያት ደግሞ ያልነበረበት ምክንያት ለምን ያ ነገር ደግሞ መጣራት አለበት። ሁሉም ጓደኞቹ ፕሮግራሙ ላይ አልነበሩም። ያው ሴቶቹ ናቸውና እህቶቹ ነበሩ ማለት ነው። ደግሞ ህፃኑ ልጅ አስተኝተውት እንዴት እንዳፈጠጡበት ትንሹ አብርሃምም ለእኔ ታናሽ ነው፣ ግን ደግሞ ትንሹ እያለች እህቱ በጣም እየሳቁ ነበረ ማለት ነው። መድረኩን እንግዲህ በሰፊው እና በዋነኛነት የመራችው ጽጌ ነበረች፣ የዳኒ ሮያል ሚስት ማለት ነው ጓደኛው። ስለዚህ የሩታ የትላንትናው ፕሮግራም በጣም ሽብረቅ ያለ ደማቅ ያለ ደስ የሚል ነበር። የትላንቱ ደግሞ አሁን ፍንድቅ ብላለች በእውነት ማለት ነው። እና ግን እንደዚህ ነው ሰው በለፋበት ደረጃ ላይ ሲደርስ ያ የለፋው የተባለው ሰው የተቸው የታማው ነገር ደግሞ በቁም ነገር ላይ በቃ ማንንም ሳይሰሙ እነሱ አለማቸውን ብቻ ላይ ፎከስ አድርገው ሰርተው ዛሬ ላይ ግን ከሁሉም በልጠው በጣም ጎበዝ ሆነው ከፍ ብለው ኖረዋል ማለት ነው። ሄርሜላ ምስኪን ሄርሜላ ከማጋጡ ወይም ሄርሜላ እንግዲህ የመቃጠል ዘመን ነው። ሄርሜላ ጠፍተሻል፣ ምን ትሆኒ? ወይ ከመድረኩ የለሽ፣ ወይ ከፕሮግራሙ የለሽ፣ ወይ ከሁለቱ አንደኞቹ ጋር አልነበርሽም፣ የለሽም ማለት ነው። ሄርሜላ የሰሞኑ ከርሞዋ እንግዲህ ይገርማል። የለችም፣ ጠፍታለች። የበዓለት እንኳን ድምጥ ማጧ ጠፍቷል ማለት ነው። ስለዚህ በሁለት ጥንዶች ድራማ ነው። በጥንዶች መካከል ጣልቃ የገባ ሰው ያው ምንም ፍሬ እንደማያፈራ የወለደ ሰውና የሚዋደድ ሰው ደግሞ መቼ እንደማይለያይ የለፋ ሰው ደግሞ ቁም ነገር ላይ እንደሚደርስና በልፋቱ ፍሬ እንዲያፈራ ነው በጥቅሉ ከነሱ ገንዘብ የሚያስፈልገው። ይህ ፍራቻው ምናምን ይሉንታ የሚባለውን ነገር ወደኋላ አስወግዶ ስግጥ ፍምስ በተግባር ፍሬ አፍርቶ የሚታይበት ይሆናል ማለት ነው። እንግዲህ አብርሃም አስደስቷታል። ያው የጋራ ውጤታቸውም ቢሆን የጋራ ገቢያቸውም ቢሆን እሷም አለ እሱም አለ ብዙ ያደርጋል። ነገ ገና ከዚህ በላይ ብዙ የሚሰሩ ነው። ምክንያቱም ዕለት ተዕለት ያው የሚሰሩት ቪዲዮ የከረሞ ደግሞ ለየት ያለ ነበር እና በዚያው ልክ ደግሞ ምን ያህል ህዝብ ተመልካች እንዳገኘ ማወቅ ይቻላል።
ግን አብርሃም እዛ መድረኩ ላይ እንዳይኖርና ሁለቱ አንድ ጋር እንዳያከብሩ እሱ ስጦታውን ብቻ አበርክቶ ደስታዋን ደግሞ ወደ ቤቷ ስትገባ አብርሃም ይሄን ለምን አልነበረም? ያ ደግሞ ለምን ያው ሌላ ስራ ኖሮት ነው። በእርግጥ ግን መገኘት ነበረበት። ይሄ ነው በቃ ይሄን ነው እንዴት ነው ወደድሽው ወይ ቤትሽ ብቻ ከማለት ቤታችን በቃ እያለ መናገር ነበረበት ማለት ነው። እሱ ወደ ፎከስ ያደረገው ወደ ስራ። ግን ቁም ነገር በጣም ጀግና ናቸው። በቃ በጣም ጀግና አይገርምም? ያስቡት እንግዲህ የእሷን ቤተሰቦች አሉ ማሳደግ በቃ ከፍታ፣ እሱም ደግሞ እንደዚያው ለአባቱ ለራሱ አሁን ደግሞ ያው በሚስቴ ቢለው የአንድ ቤት ብቻ አይኖርም። የአንድ ቤት ስላችሁ የግል በስሟ የእሷ ስም ቢኖር እሷ ብቻን አይኖርበትም። ስለዚህ መኪና ሁለቱ ምናምን ስለዚህ ስሩ ማለት ነው። ስግጥ ፍምስ የሚለው ነገር ያዋጣል ማለት ነው። በርቱልኝ ሁላችሁም እንድትጠነክሩ እንድትሰሩ እላለሁኝ። የነ ሄርሜላ ጉዳይ ደግሞ ሄርሜላ ድምጥማጧ ጠፍቷል። እሷ እስከምትመጣ ደግሞ የሄርሜላ ምላሽ እንጠብቃለን። ምን ትላለች? ጭራሽ እኮ መልስ ምንም አልሰጠችም ማለት ነው። የለችም። አብርሃም በመሄዱ በመመለሱ ይቅርታ ከጉዞ ይቅርልኝ ባለው ስጦታስ ባበረከተው ምንም ነገር አስተያየት አልሰጠችም ማለት ነው። የለችም፣ ተደብቃለች። እና እስኪ በቀጣዩ ክፍል ደግሞ ያን ደስታዋን ትናንትና ማታ የነበረው ቪዲዮ ደግሞ ምን ያህል ለሷ ደስታ እንደፈጠረላት ያንን ምላሽ ደግሞ የምትሰጥ ይሆናል። አብርሃምን በቻናሉ ከች ብሎ የሚስቴን ደስታ ማየት የልጄን እናት ፍላጎቴ በዛ ደግሞ የሚለውንና ሄርሜላ እንኳን ስሟ አልተጠራም። አስቡት እንግዲህ ስሟ አልተጠራም። ስለሷ ስለ ቀጣይ ወይ እንደገና ሌላ ደግሞ ተፋታን የሚል ነገር ይመጣል። አልታረቅንም እንጂ ስጦታውን አበረከትኩላት የሚል ሌላ ምዕራፍ ይመጣል ማለት ነው። ቤተሰብ ያላችሁበት ሰላም ቆዩልኝ። ለቻናሉ ሰብስክራይብ ያደርጋችሁ ቤተሰብ ሆኖ ለድምፄ ይቅርታ ጠይቃለሁ። ሰላም ዋሉልኝ።